የአውሮፓ ሀያላን ሊጎች እየተጠናቀቁ መሆናቸውን ተከትሎ ክለቦች በቀጣዩ ዓመት ቡድናቸውን ለማጠናከር ይረዱናል ያሏቸውን ተጫዋቾች ለማስፈረም ደፋ ቀና እያሉ ይገኛሉ። በዛሬው ዕለት እየተሰሙ ያሉ የዝውውር መረጃዎች ታዲያ ምን ይመስላሉ የሚለውን ነገር እንመልከት። ቀዳሚ የምናደርገው የማንቸስተር ሲቲ እና የቲያኒ ሬይንደርሰን ጉዳይ ነው። ይህ ተጫዋች በኤሲ ሚላን ይገኛል። ኤሲ ሚላን ትላንትና በቦሎኛ ተሸንፎ የፍጻሜ በተለይ በኮፓ ኢታሊያ ፍጻሜ ጨዋታ ዋንጫውን ማጣቱ የሚዘነጋ አይደለም። ታዲያ ቲያኒ ሬይንደርስ ሲዝኑ ከተጠናቀቀ በኋላ ወደ ማንቸስተር ሲቲ ሊያቀና የሚችልበት እድል ሰፊ ይመስላል። ማንቸስተር ሲቲም የመጀመሪያ የተባለ ንግግሩን ማድረግ መጀመሩ እየተነገረ ነው የሚገኘው። ምናልባትም ሊጠናቀቁ ከሚችሉ ዝውውሮች መካከል አንዱ መሆኑ እንደማይቀር ይጠበቃል። ማንቸስተር ሲቲ እስከ 60 ሚሊዮን ፓውንድ ለዚህ ዝውውር ሊያወጣ እንደሚችል እየተነገረ ነው የሚገኘው። ሌላኛው ለመጠናቀቅ ከጫፍ ወደ መድረስ እየተጠጋ የሚገኘው ዝውውር የዲያን ሆይሴን ዝውውር ነው። ይህ ተጫዋች በቦርንመዝ ነው የሚገኘው። በቀጣይ ሪያል ማድሪድን ለመቀላቀል ከጫፍ ስለመድረሱ የተነገረ ነው የሚገኘው። ወኪሎቹም በስፔን ይገኛሉ ተብሏል። ታዲያ ዲያን ሆይሴን ከአስቀድሞም ቢሆን የሪያል ማድሪድ ተጫዋች የመሆን ጽኑ ፍላጎት ያለው ተጫዋች እንደሆነ ይታወቃል። በአብዛኛው ጊዜ ስለ ጥሩ ተጫዋቾች ሲያወራ የሪያል ማድሪድ ተጫዋቾችን ደጋግሞ በመጥራትም ይታወቃል። የዚህ ተጫዋች ማረፊያ ኤል ሳንቲያጎ ቤርናቤው እንደሚሆን ከዣቪ አሎንሶ ጋር እየተጠበቀ ነው የሚገኘው። ሌላኛው የክረምቱ ዝውውር አድማቂ ሊሆን የሚችለው ተጫዋች ፍሎሪያን ቪትስ እንደሚሆን ይጠበቃል። ይህ ጀርመናዊ ተጫዋች ባለፈው ሳምንት እንደ ቢልድ ዘገባ ከሆነ የባየር ሙኒክ ተጫዋች ለመሆን ተስማምተዋል የሚሉ መረጃዎች ይወጡ ነበር። ከዛ በኋላ ግን ፉክክሩ በሲቲና በሊቨርፑልም ጭምር መካከል ሆኗል። አሁን ሲቲና ሊቨርፑል ዝውውሩን ለማጠናቀቅ እየሰሩ እንደሚገኙ የተነገረ ነው የሚገኘው። በተለይም ደግሞ የማንቸስተር ሲቲ ወኪሎ የማንቸስተር ሲቲ ኃላፊዎችና የፍሎሪያን ቪትስ ወኪሎች መገናኘታቸውን የሚጠቁሙ ሪፖርቶች ከትላንት ጀምሮ እየተሰሙ ነው የሚገኘው። ወደ የትኛው ክለብ ያመራል የሚለው የሚጠበቀው ጉዳይ ነው። አንድ እርግጠኛ የምንሆንበት ጉዳይ ግን ፍሎሪያን ቪትስ በባየር ሌቨርኩሰን ቤት በዚህ ዓመት እንደማይቀጥል ነው። ሌላኛው ዣቪ ሲመንስን የሚመለከት ጉዳይ እንመልከት። ከትላንትና ጀምሮ እየወጡ ያሉ መረጃዎች እንደሚያሳዩን ከሆነ ዣቪ ሲመንስ በአርቢ ሌፕዚግ ቤት እንደማይቀጥል ተረጋግጧል። የመልቀቅ ፍላጎት አለው ተብሏል። ስለዚህ የትኞቹ ክለቦች በዚህ ዝውውር ውስጥ ይሳተፋሉ የሚለው ጉዳይ አጓጊ ነው የሚሆነው። ዳጎስ ያለ ገንዘብ አውጥተው ያስፈረሙት ባለፈው ዓመት እንደነበር ይታወቃል። ለአንድ ዓመት በውሰቱ ለነሱ ጋር ቆይቷል። ነገር ግን አሁን ሌሎች አማራጮችን ማየት ይፈልጋል። የእንግሊዝ ፕሪሚየር ሊግ ክለቦች ነገሩን በአጽንኦት እየተከታተሉት እንደሚገኙ እየተጠቆመ ነው የሚገኘው። በጣም ትልቅ ታለንት እንደሆነ ይታወቃል። እድሜው ገና ማደግ የሚችል ብዙ ነገር በሜዳ ላይ እንቅስቃሴ ማድረግ የሚችል አይነት ተጫዋች እንደሆነ ይታወቃል። በተለይ ዘመናዊ 10 ቁጥር ተብለው የሚጠሩ ተጫዋቾች ያላቸው ያ የመታተር አቅም ያለው ተጫዋች ነው። በሆላንድ ብሔራዊ ቡድንም በአርቢ ሌፕዚግ ይህንን እያሳየ ነው የሚገኘው። ከባርሴሎና የላማሲያ ውጤትነቱ ጀምሮ በብዙ ተስፋ የተጣለበት ተጫዋች እንደመሆኑ የትኛው ክለብ ያመራል የሚለው ጉዳይ የሚጠበቅ ነው የሚሆነው። ሌላኛው የምንመለከተው ጉዳይ ጆሹዋ ዝርክዚን የሚመለከተው ጉዳይ ነው። ጆሹዋ ዝርክዚ በአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚው ኢንተር ሚላን ራዳር ውስጥ ገብቷል ተብሏል። ከሰሞኑ ጆዜ ሞሪኒዮ ስለ ብሩኖ ካዘሚሮ እያሉ ሲጠየቁ ነበር። ማን ነው በዩናይትድ ቤት አሁን ካሉ ተጫዋቾች የምትወዱት ተብለው ተጠይቀው ዝርክዚም ብለዋል። በጣም ወጣ ያለ ታለንት ነው ብለዋል። ግን አጨራረሱ ልክ እንደ በጎ አድራጎት ጨዋታ ላይ ያለ ይመስላል። ያንን ነገር በአንድ ሳምንት ውስጥ እኔ ማስተካከል እችል ነበር በማለት በአጨዋወት ባህሪው ብዙ የተለየ ኳሊቲዎች እንዳሉ ስለ ጆሹዋ ዝርክዚ ሲያወሩ ስንመለከታቸው ነበር። ታዲያ ተጫዋቹ በኢንተር ሚላን ራዳር ውስጥ ይገኛል ተብሏል። ኢንተር ሚላኖች በቀጣይ እንግዲህ ቡድናቸውን ለማጠናከር ካሰቧቸው ተጫዋች መካከል ዝርክዚ አንዱ ነው። አሁን በጉዳት ምክንያት ከሲዝኑ ውጭ ነው። ለፍጻሜው ድረስ የተረጋገጠ ነገር የለም። ሊደርስ ይችላል የሚሉ ሪፖርቶች አሉ። ነገር ግን ዝርክዚ በኢንተር እቅድ ውስጥ ነው ያለው። በአንድ ዓመት ቦሎኛ ቤት አሳልፏል። የጣሊያን እግር ኳስ ለሱ አዲስ አይደለም። ኢንዛጊ ያንን አይነት ተጫዋች በተለይ ከአንድ ዓመት በፊት ለፍጻሜ በደረሱበት አጋጣሚ ቡድናቸውን ያጣመሩት በኤደን ጄኮና በላውትሮ ማርቲኔዝ እንደነበር ይታወቃል። ያ የኤደን ጄኮ ኳሊቲዎች አሉት። በተለይ ሆልድ አፕ ፕሌይ ተጫዋቾችን በጀርባ ያሉ ተጫዋቾችን የመሮጫ ስፔሶች የማዘጋጀት የፓሲንግ ኳሊቲው በጣም ላቅ ያለ እንደሆነ ይታወቃል። ኳስን ይዞ ረጋ ብሎ ማሰብ የሚፈልግ ከወጀቡ ጋር አብሮ የማይነፍስ አይነት ተጫዋች እንደሆነ ይታወቃልና ያንን ባህሪውን ኢንዛጊ የፈለገው ይመስላል። ለሁሉም ዝርክዚ በዩናይትድ የሚቆይበት እድል ያለ ይመስላል። በስተመጨረሻ በደጋፊዎቹ እየተወደደ ያለ ነው ጉዳት ያስተናገደው። የዝርክዚ ጉዳይ በኢንተር ሚላን በኩል እየታየ ነው የሚገኘው። ሊቨርፑል ከዓለም ክለቦች ዋንጫ በፊት
850,000 ፓውንድ ቀርቦለታል። በተለይ አርኖልድን ከዓለም ክለቦች ዋንጫ በፊት እንዲለቅላቸው ሪያል ማድሪዶች ፍላጎት አላቸው ተብሏል። ግን ለሪያል ማድሪድ የሊቨርፑል ምላሽ እምቢታን ያሳየ ነው እየተባለ ነው የሚገኘው። ስለዚህ አርኖልድ ምናልባት ከዓለም ክለቦች ዋንጫ በኋላ በሪያል ማድሪድ ማሊያ ልንመለከተው እንችላለን። ሁለቱ ቡድኖች ወደ ስምምነት መምጣት ካልቻሉ እየተባለ ነው የሚገኘው። ባየር ሚዩኒክ ለቀጣዩ አመት ከወዲሁ መጠናከሩን ጀምሯል። ፍሎሪያን ቪትስን ለማስፈረም ፍላጎት አላቸው ብያቸዋለሁ። ወደ ከ87 ሚሊዮን ፓውንድ በላይ ለማውጣት ዝግጁ ናቸው። ነገር ግን አሁን ሌላ የሊቨርኩሰን ተጫዋች ዝውውር ሊያጠናቅቁ ከጫፍ መድረሳቸው የተነገረ ይገኛል። ይህ ተጫዋች ጆናታን ታ ነው። አሰልጣኝ ዣቪ አሎንሶ በተሸኙበት የሰሞኑ የባይ አሬናው ጨዋታ ላይ እሱም ከተሸኙት ሰዎች መካከል ይገኝበታል። 29 ዓመቱ ላይ ይገኛል። የጀርመን ብሔራዊ ቡድን ዋነኛ ተከላካይ ነው። በባየር ሙኒክ ይፈለጋል። ማንቸስተር ዩናይትድ ባለፈው ጥር ወር ላይ እንደሚፈልገው ሲነገር ነበር። ባርሴሎና በተመሳሳይ የጆናታን ታ ፈላጊ ነበር። አሁን ግን ጆናታን ታ መዳረሻው ሊሆን የሚችለው ባቫሪያኖቹ ቤት ባየር ሙኒክ እንደሚሆን ነው እየተነገረ የሚገኘው። ሌላኛው ስለ አርሰናልና ባርሴሎና ፉክክሩ ስለገቡበት ግብ ጠባቂ እናውራ። ዮሃን ጋርሲያ ይባላል። ዛሬ አርሰናል የክለቡን የቀጣይ ዓመት ማሊያ አስተዋውቋል። እጅግ በጣም የሚያምር የሚባል አይነት ማሊያ ነው ያስተዋወቀው። ታዲያ ከወዲሁ ለቀጣይ ዓመት ዝግጅቶቹም ተጧጡፈው ቀጥለዋል። የዙቢሜንዲ ዝውውር ከወዲሁ ገለዋል። ለዮኬሬሽ ዝውውር ጥረት እያደረጉ ነው። በዮኬሬሽ ጉዳይ እመጣበታለሁ። ዮሃን ጋርሲያን ግን በግብ ጠባቂ ስፍራ ላይ ሁለተኛው አማራጫቸው አድርገው ለማምጣት ከኤስፓኞል ጋር ንግግር ይጀምራሉ ተብሏል። ባርሴሎናም ከኤስፓኞል ጋር ንግግር የመጀመር ፍላጎት አለው። ባርሴሎና ከኤስፓኞል በካታላን ደርቢ ዛሬ ምሽት ጨዋታቸውን ያደርጋሉ። አቻ ብቻ የሚጠበቅበት ባርሴሎና በደርቢው ጨዋታ የዋንጫ አሸናፊነቱን የሚያረጋግጥበትን እድል የሚያገኝ ይሆናል። በዚህ አጋጣሚ ንግግሮች ሊጀመሩ እንደሚችሉም እየተነገረ ነው የሚገኘው። ወሌሎች ጉዳዮች እናምራና ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድ ወደ አማካይ ዝውውር እቅዶቹ ገብቷል ተብሏል። ሞስት ፕሮባብሊ አሁን ባለው ሁኔታ 30 ሚሊዮን ፓውንድ የሚያስወጣቸውን ሊያም ዴላፕ እንዲሁም 62.5 ሚሊዮን ፓውንድ የሚያስወጣቸውን ማቲያስ ኩንሃን ዝውውር ለማጠናቀቅ ከጫፍ እንደደረሱ ተደጋጋሚ መረጃዎች ሲወጡ ነበር። በተለይ በኩንሃና በማንቸስተር ዩናይትድ በኩል ፖዚቲቭ የሆኑ ውይይቶች ነው ያሉት። የዴላፕም ጉዳይ ወደ ዩናይትድ አድልቷል ሲል ከሰሞኑ ስካይ ስፖርቱ ዘጋቢ ካቬሶል ሄኮል ይዞት የወጣው ዘገባ ያሳያል። ታዲያ ከነዚህ ጊዜያቶች በኋላ አሁን ደግሞ ማንቸስተር ዩናይትድ የክሪስታል ፓላሱን ተጫዋች አዳም ዋርቶንን ለማስፈረም ፍላጎት አለው ተብሏል። ይህ ተጫዋች በሊቨርፑልም ይፈልጋል። ክሪስታል ፓላስ ግን 100 ሚሊዮን ዩሮ ይፈልጋል እየተባለ እየተነገረ ነው የሚገኘው። ዘገባውን ይዞት የወጣው ከአውት ኦፍ ሳይድ ነው። ማንቸስተር ሲቲም የዚሁ ተጫዋች ፈላጊ ነው። ሲቲ ግን ሌሎችም እቅዶች ስላሉት ምናልባት በአዳም ዋርቶን ዝውውር ላይ ገፍቶ ላይሄድ ይችላል። በቅርብ ጊዜ ያደረጋቸው የእንግሊዛዊ ተጫዋቾች ዝውውር ደግሞ ስኬታማ ካለመሆናቸው ጋር በተያያዘ ፔፕ ላይ ገፋባቸው ይችላል ተብሎ ይጠበቃል። የግሪሊሽ የካልቪን ፊሊፕስ ዝውውሮች ሙሉ ለሙሉ ስኬታማ ናቸው ተብሎ አይታመንም። እንደዚህ አይነት ነገሮች ዳግም እንዳይፈጠሩ አዳም ዋርተን ላይ መቆመር የሚፈልግ አይመስልም። ሌላው ማንሳት ያለብን የአርሰናልንና የዮኬሬሽን ጉዳይ እናንሳ። ሰሞኑን በዝውውር መስኮቱ ብዙ ከሚያሰለቹን ስሞች መካከል ዮኬሬሽ፣ ፍሎሪያን ቪትስ የሚሉ ስሞች እንደሚሆኑ በእርግጠኝነት ላወራችሁ ይችላሉ። ማቲያስ ኩናና ሊያም ዴላፕም ሳይቀሩ ማለት ነው። እና አንደኛው አሰልቺ እየሆነ ያለው ገና ዝውውር መስኮቱ ሳይከፈት አንደኛው ዝውውር የዮኬሬሽ ጉዳይ ነው። ከወደ ስፔን የሚወጡ ሪፖርቶች እንደሚጠቁሙት ከሆነ አርሰናል ይህን ዝውውር ለማጠናቀቅ ከጫፍ የደረሰ ይመስላል። እንደሚጠቆመው ከሆነ ሪፖርቶች የሚሉት ከሆነ አርሰናል ምናልባትም 71 ሚሊዮን ዩሮ ወይም ደግሞ 59.8 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ይከፍላል ተብሎ ይጠበቃል። አንድሪያ በርታ የዮኬሬሽ ፈላጊ ናቸው። አሰልጣኝ ሚኬል አርቴታ የሴስኮ አድናቂ ነው። ማን ተመራጭ ሆኖ ኤምሬትስ ይደርሳል የሚለው ግን በጊዜ ሂደት አብረን የምንመለከተው ይሆናል። ባርሴሎና አሁንም በኒኮ ዊሊያምስ ላይ ያለው ፍላጎት አልተቀዛቀዘም ተብሏል። በክረምት የዝውውር መስኮት የመስመር ክፍላቸውን ለማጠናከር በሚያደርጉት ጥረት ኒኮ ዊሊያምስ ዋነኛ እቅዳቸው እንደሚሆን እየተነገረ ነው የሚገኘው። ኒኮ ዊሊያምስን አምጥተው እንግዲህ ዘንድሮ ራፊና ያሳለፈውን ሲዝን እያየን ነው። ላሚን ያማል አለ እዚህ ላይ ነው እንግዲህ ከፊት መስመራቸው ላይ ኒኮ ዊሊያምስን የመጨመር ፍላጎት አላቸው የተባለ የሚገኘው። አርሰናልና ቸልሲም የመስመር ተጫዋች እንደመፈለጋቸው የተጫዋቹ ጥብቅ ፈላጊዎች እንደሆኑ ኤል ናሲዮናል ከወደ ስፔን ይዞት የወጣው ዘገባ ያሳያል። ማንቸስተር ዩናይትድ እና ጋናዊውን ተጫዋች አንቶኒ ሴሜኒዮን የሚመለከት ጉዳይ እናንሳ። ማንቸስተር ዩናይትድ በዊሽ ሊስት ውስጥ ወይም ደግሞ በምኞት ዝርዝር ውስጥ ካካተታቸው ተጫዋቾች ውስጥ አንዱ ሴሜኒዮ መሆኑ እየተነገረ ነው የሚገኘው። በተለይም ተጫዋቹ አሁን ቦርነመስ 65 ሚሊዮን ፓውንድ ነው ከተጫዋቹ ፈልጋለሁ የሚለው። ነገር ግን እንደ ቶክ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ ፈጣን
ጉልበተኛ ተጫዋች ትኩረት ያደረገ የዝውውር መስኮት ለማሳለፍ እቅድ ያለው ይመስላል። የሚጠሩ ስሞች ለዛ የተቃረቡ ናቸው። ኩናሃ ጉልበተኛ ፊዚካል ባትሎችን ማሸነፍ የሚችል ተጫዋች ነው። ከኳስ ጋርም ደግሞ ምቾት ያለው ተጫዋች ስለመሆኑ አይተናል። ትክክለኛ ብራዚላዊ ይመስላል። ሊያም ዴላፕ ተመሳሳይ ፊዚካል ባትሎች ላይ በቀላሉ የማይሸነፉ አይነት ተጫዋች ነው። እዚህ ላይ ሴሜኒዮን መጨመር ይፈልጋሉ የሚሉ ሪፖርቶችን ነው ቶክ ስፖርት ይዞት የወጣው። ነገር ግን ማንቸስተር ዩናይትድ ያንን ያህል ገንዘብ ይከፍላሉ የሚለው አብረን የምንመለከት ነው የሚሆነው። የክርስቲያኖ ሮናልዶን ልጅ እንመልከት። ከሰሞኑ እንግዲህ ከ15 ዓመት በታች ብሔራዊ ቡድን ላይ ጥሪ ተደርጎለት 2 ጨዋታዎችን አደረገ። አንዱን ከተቀያሪ ወንበር ተነስቶ ተጫውቷል። ሌላኛውን ደግሞ በቋሚ ተሰላፊነት አደረገ እና አሁን ከ16 በላይ ክለቦች ሁኔታውን መከታተል ጀምረዋል። መልማዮችንም ወደ ውድድሩ እሱ ወዳለበት ቦታ ልከዋል እየተባለ ይገኛል። ከነዚህ ክለቦች መካከል ማንቸስተር ዩናይትድ፣ ቶተንሃም እና ባየር ሚዩኒክ በዝርዝር ውስጥ የሚገኙ ክለቦች ናቸው ተብሎ እየተነገረም ነው የሚገኘው። ወዴት ይሄዳል የሚለውን ነገር አብረን የምንመለከት ነው የሚሆነው። አሰልጣኝ ቪንሰንት ኮምፓኒና ባየር ሚዩኒክ የቶተንሃሙን ፔድሮ ፖሮ ለመውሰድ ፍላጎት አላቸው ተብሏል። ከስፖርቲንግ ሊዝበን ነው የመጣው። በእርግጥ የሲቲ አካዳሚ ውጤት ነው። ከስፖርቲንግ ሊዝበን ከመጣ በኋላ ጥሩ ጊዜን እያሳለፈ የሚገኘው በሩበን አሞሪም ከታች ካደጉ ተጫዋች መካከል አንደኛው እንደሆነ ይታወቃል ፔድሮ ፖሮ። አሁን ታዲያ የፉልባክ ክፍላቸውን ለማጠናከር የሚፈልጉት ሙኒኮች በቀጣይ በክረምቱ ዝውውር መስኮት ከሚሰሩባቸው ተጫዋች መካከል አንደኛው ፔድሮ ፖሮ ነው እየተባለ ይገኛል። ባርሴሎናም ስፓኒያርዱን ተጫዋች ወደ ሀገሩ ለመመለስ ፍላጎት እንዳለው እየተነገረ ነው የሚገኘው። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲን የመሳሰሉ ክለቦች እንዲሁም ማንቸስተር ሲቲ በአንድ ተጫዋች ዙሪያ የሚሆነውን ነገር መከታተል ጀምረዋል ተብሏል። ይህ ተጫዋች ብራዚላዊ ሮድሪጎ ጎዬሽ ነው። አሁን በቡድን ውስጥ እንደሚገኝ ይታወቃል ሪያል ማድሪድ ለሱ የሚመጡ ጥያቄዎች ካሉ ለመስማት ዝግጁ ነው እየተባለ ይገኛል። ነገር ግን ተጫዋቹ አዳዲስ ምንም የተፈጠረ ነገር የለም፣ የውሸት ዜና አትፍጠሩ የሚል ጽሁፍ ማጋራቱም የሚዘነጋ አይደለም። ለሁሉም በቀጣይ የሮድሪጎ ጎዬሽ ጉዳይስ ወዴት ይወስደናል የሚለውን ነገር አብረን የምንመለከት ነው የሚሆነው። የቤኔፊካውን ቶማስ አራውሆን እንመልከት። 80 ሚሊዮን ዩሮ ይወጣበታል ተብሎ ይገመታል። ከዚህ ተጫዋች ጋር ስሙ እየተያዘ ያለው ክለብ ደግሞ ሊቨርፑል ነው። የተከላካይ ክፍሉን ለማጠናከር እቅድ እንዳላቸው ይታወቃል። አሰልጣኝ አርነ ስሎት የፍሪምፖንግን ዝውውር ማጠናቀቅ ቀዳሚ ዓላማቸው ነው። የአርኖልድን ቦታ ለመተካት ወደ መጠናቀቁ እየተቃረበ ያለ ዝውውር ይመስላል። በተለይ ማጥቃት አቅማቸውን ወደ ላቀ ደረጃ ማሸጋገር የሚችለው ተጫዋች ይመስላል ፍሪምፖንግ። አሁን ታዲያ ቶማስ አራውሆን ለማስፈረም ፍላጎት አላቸው ተብሏል። አስኪንግ ፕራይሱ 80 ሚሊዮን ዩሮ ወይም 67 ሚሊዮን ፓውንድ የሚጠጋ ነው። እነዚህ አሁን በዛሬ ዕለት በዋነኛነት በጭምጭምታ ደረጃ እየተሰሙ ያሉ ጉዳዮች ይመስላሉ። የትኞቹን ዝውውሮች በየትኞቹ ክለቦች ትጠብቃላችሁ? አስተያየታችሁን ልታሰፍሩልን ትችላላችሁ። መልካም ጊዜ